አራዳ ቅዳሜ እንደቀጠለ ነው አሁን ደግሞ የሳምንቱን አራዳ ዜናዎች ይዘንላችሁ ቀርበናል እነዚህን ባለማችን ላይ የተሰሙ ኡነተኛ ዜናዎችን ከቀልድ ጋር አዋስተን ይዘንላችሁ ምን ቀርበው እኔ ናትናኤል አብርሃምና እኔ ናሆም በየነ ወደ ዜናዎቹ እናልፋለን የእሳት አደጋ ሰራተኞች አድናቂ ነው የተባለው ግለሰብ የእሳት አደጋ ሰራተኞቹን ለማየት ቤቱን አቃጠለ እነሱን ለማየት እኔ እንዲህ ይቻላል እንዴ ያ እንዴት ራሱ አስቻለው ማለት በወርስ ነው እንዴ ቤቱን ያገኘው ብሎታስ ቦታት ነው የሚያጠፉት ተብሎ እና ደግሞ ምንድነው የሰራተኞቹ አድናቂ ነው የሚለው ነገር ገብቷል ሲመጡ ያይና ምናምን ተአረጫጭ ዋው ሲከፍቱት ድምጹ ምናምን ሲያለ ደስታን ማለት እና እንግዲህ ነዋሪነቱ በዩናይትድ ኪንግደም ውስጥ የሆነው ግለሰቡ የ26 ዓመት ወጣት ነው እና እነዚህ የሚያደንቃቸውን የእሳት አደጋ ሰራተኞችን ለማግኘት ሲል ነው የገዛ ቤቱን በእሳት ያቃጠለው እንት ጀብዳቸው ምናን ይመስጣል መሰለኝ አይደለ አዎ እና እኔ እንደው ወይ በ26 ዓመቱ ይሄ ልጅ ቤት አለ ሞልቶታል ማለት ነው ከዛ ያቃጥላል እዚህ አሁን በ50 ምናምን ላይ ስለምታገኘው ክብሪት ራሱ ቀስበል ምናምን ነው የምትለው እንጂ እንደዚህ አትቀልዱ እነሱን ለማየት ነው ያቃጠለው ገብቷል እዚህ ሀገር ደግሞ ኮሜዲያን አድናቂዎች ቢኖሩና ጠርተው ቤት ቢሰጡ በትክክል ስትኖሩ እንያችሁ እስቲ አስቃችሁናል እስኪ እናንተ ነው እስቲ ሳቁ እስኪ ሊሉን ይችላል በትክክል እንግዲህ እንደዚህ ፍቅር ካለ ይባላል ለምን የዚህ ስራ ሰራተኛ ሆኖ ነው የሚባለው ወጣት ነው ደግሞ ስለዚህ ሄዶ መግባት ይችላል ተብሎ ነበር ግን እንዴት እንደሆነ ባይታወቅም አልሆነም አሉ እና ስላልሆነ ሰውየው ምን ሆነ ከውጭ ሆኖ የእሳት አደጋ ሰራተኞችን ማድነቁን ስራዬ ብሎ ነው የተያያዘው ስለዚህ አሁን የሆነ ሰፈር ሲቃጠል እሱ ድልቀን እየሮጠ ሄዶ በዚህ በተደጋጋሚ በነገራችን ላይ ሰበብ እየፈጠረ በአካባቢ ወደሚገኘው የእሳት አደጋ ይደውላል እሺ ደጋግሞ ይደውላል ማለት እኔ እንደውም ደውሎ ሄሎ ውሃ መጣች ሞላችሁ መኪናውን በቃ ተዘጋጁ ሰፈሩን ላነደው ነው እና እንደዛ ያረገ ነበር ግን መቀጠል አልቻለም መደወሉን ከዛ ምን አደረገ ይሄ ሰው በጣም ያስገርመው የገዛ ቤቱን በእሳት ካያያዘ በኋላ የእሳት አደጋ ሰራተኞቹን መጡ እሺ መጣው እሳቱን ሲያጠፉ ለመመልከት ሞከረ ደስ ብሎት ዳር ላይ ቆም ብለ ይቆዩና በኤሌክትሪክ ችግር ምክንያት የተነሳ የተባለውን እሳት አጠፉት ግን ምንድነው የሆነው ሰውየው አረካም አዎ እና ያን ያህል አደጋ አላደረሰም ታዲያ እነሱ አጥፍተው ሲመለሱ ይሄ ሰውዬ ግን ድጋሚ ከ90 ደቂቃዎች በኋላ መልሶ በመደወል ሌላ የእሳት አደጋ እንዳጋጠመው አሳወቀ አልነደደም ማለት ብዙ አልከፈቱም በደንብ ነው ፈልገው ብሎ በድጋሚ ጠራቸው እሺ በድጋሚ ተመልሰው መጥተው አጥፍተው የእሳቱ መንስኤ ምን እንደሆነ ሲጠይቁት ያው የኤሌክትሪክ ችግር ነው አለ አሳበበ ግን ትልቁ አሁን ይሄ ሰውዬ የተያዘበት ምክንያት ምንድነው ይሄ ምክንያት ተቀባይነት የለውም ማለት ለምን አላቸው ቀደም ስንመጣ በኤሌክትሪክ ምክንያት ስለተነሳ ቆርጠነው ነው ይሄድ ነው እንግዲህ ጀምስም እንግዲህ በዚህ ተከሶ ፍርድ ቤት ይቀርባል ለፍርድ ቤቱ ተጠየቀ ከዛ የእሳት አደጋ ሰራተኞቹን ለማየትና ለማግኘት በማለት እንዳደረገው ራሱ አምኖ ተናገረ ግን ዳኛው የህዝብንና የመንግስት ሀብትን በማባከል ሆነ ብለ ደግሞ እሳት በማስነሳት ድርጊት ጥፋተኛ ስለሆንክ ለ150 ሰዓታት የነፃ አገልግሎት እንዲሰጥ ካልሆነ ግን 8 ወር እስር እንዲቀጣ ተፈረደበት ግን አስበዋል ይሄ ፖሊስ ቢወድ ያውጣሽ ቁጣራ ወንጀል እየሰራ መግባት ነው አስገራሚ ነበር ወደ ቀጣይ ዜና እናልፋለን በኢሲያዋ ሀገር ቪየትናም በ50 አመታት ውስጥ ምንም ምግብ ሳይመገቡ በውሃና በለስላሳ ብቻ የሚኖሩት ሴትዮ ጉዳስ ብለዋል በለስላሳ ብቻ ለ50 አመታት ለስላሳና ውሃ ብቻ ትኩረትን ስበዋል ነው የተባለው ከማይረባ ምግብ ግን ይሻላል በመጠጥና በውሃ ብቻ መኖር ይችላል የሚሉት አዛውንት ትኩረትን ስበዋሉ እስቲ ትኩረቱን ተወት አድርጉትና እንዴት እንደሆነ ነገሩ በውሃ ብቻ 50 አመት መኖር ከተቻለ አስበው ቧንቧ መሶብ ነው ማለት ነው ካንግ ቢህ በተሰኘው ግዛት የሚኖሩ ቡይቶሎይ የተባሉና እድሜያቸው 75 ቢደርስም በጥሩ አቅም ላይ ይገኛሉ እንግዲህ በጥሩ አካላዊ አቅም ብቻ ሳይሆን የፋይናንስም ጥንካሬ ላይ ናቸው ማለት ነው 50 አመት ገብቷል የዘይት መወደድ አይደንቃቸው ስለ ጤፍ አክቹአሊ ቪየትናም ነው ስለ ሩዝ አያሳስባቸው ገብቷል እኛ ሀገር ሰው አልባ ኮንሰርት ነው ያለው እዚህ ደግሞ ምግብ አልባ ሰው ነው ያለው
አዛውንቷ በልጅነታቸው በ1963 ከጓደኞቻቸው ጋር በጦርነት የተጎዱ ወታደሮችን ለመርዳት ተራራ ሲወጡ በመብረቅ መመታታቸው ከምግብ ጋር አጣልቷቸው መቅረቱን ይናገራሉ። መብረቅ መቷቸው። መብረቅ ነው። መብረቅ በመጠኑ 50 ዓመት አስቤዛን ይዘጋል። አንዴ ሲመታ 50 ዓመት እየበሉ አይደለም የመታቸው ግን አይደለም እየረዱ እያሉ መታቸው ምግብ አስጠላቸው። ያ 50 ዓመት አስቤዛ ብሎ ይሄ በጸሎት የተገኛል። ስለዚህ ከዚህ በኋላ በዚህ ኑሮ መብረቅ በጮኸ ቁጥር ቁጣ ሳይሆን ማለት ያለብህ ይሄው መጣ እሱ ነው የ50 ዓመት አስቤዛ። ከአመታት በኋላ በተወሰኑ በጓደኞቻቸው በወላጆቻቸው ጫና ፍራፍሬ የተወሰኑ ጠጣር ምግቦችን ቢጀምሩም ከትንሽ ጅማሮ በኋላ ግን ከናካቴው ምግብ አያሳየኝ ብለው ተተዋል። ጨጓራቸው ነው እንደመጣው ውስጥ እኚህ ቪየትናማዊ እናት ለልጆቻቸው ምግብ እየሰሩ እንኳን አንድም ቀን ቀምሰውት እንደማያውቁ ይናገራሉ። ይሄ የሚገርም ነው። ያው እኛ ያዛውት አሁን ምሳ ጠጣው እኮ ነው የሚሉት። አይበሉ ሲል አሁን ጠጣው እና ደግሞ ግን ልጆቻቸው ነው በተወሰነ መንገድ ያሳዝናሉ። እንዴት ቀምሰው አይደለም የሚሰጧቸው ይተየማው ወይ እንግዲህ የ75 ዓመቷ አዛውንት ያልተለመደ አመጋገብ በርግጥም እውነት ስለመሆኑ ማረጋገጥ ቢከብድም ለስላሳ መጠጦች በፍጥነት ኃይል መስጠትና ህይወትን የማስቀጠል አቅም እንዳላቸው የሕክምና ባለሙያዎች ያምናሉ። አሁን ውሃ ሲደፋ ሳዩ አይ በህል ተጫወታላችሁ እንደዚህ ምሳይ አረብስ ነው ቢሉት እንግዲህ ጠግቦ አያውቁም። ገብቷላ ጥም ቆርጦ ነው የሚያውቁት። ግን አስባል እኚህ ቪየትናማዊ አዛውንት ሆነ እዚህ መተው ለሁለት ሳምንት ውሃ ስትሄድ ራብ ተከሰተ ድርቅ ላይ ነኝ ነው የሚሉት። ወደ ቀጣይ ዜና ስናልፍ ቻይናዊ ሚሊዮነር ዩኒቨርሲቲ መግቢያ ፈተናን ለ27ኛ ጊዜ ሊፈተኑ ነው። በቃ እኮ አልገባ ካለ መተው ነው። ለምን ሚሊዮነር በልጅነት በትምህርት ያልፋል ስለተባሉ መሰለኝ እና ሲያልፍላችሁ በሌላ ሳልማር አለፈ። እንግዲህ በአምሳዎቹ አጋማሽ የሚገኙት ቻይናዊ ሚሊዮነር ሊያንግ ሺ በንግድ ስራቸው አንቱታን ያተረፉ ስኬታማ ሰው ናቸው። ምንድነው በትምህርት ግን አንቱ ሳይሆን አንተ መሆናቸው ነው ሳይሰማቸው ይቀርማ። እሳቸው እኮ አሁን ካሰቡበት የንግድ ትምህርት ቤት ሄደው ማስተማር ነው ያለባቸው። ከትምህርት ውጪ እንዴት ብር እንደሚሰራ እኮ ሳይተዋል። በትክክል እንግዲህ ሚሊዮነሩ ከፈረንጆቹ 19 በቃ ለነገሩ ባጭሩ ለማድረግ እኔ ሳልወለድ ነው የጀመሩት። እኔ ሳልወለድ በለው የጀመሩት ከዛን ጊዜ ጀምሮ የዩኒቨርሲቲ መግቢያ ፈተና ወይም ጋካኦ ይባላል በእነሱ ለ26ኛ ጊዜ ቢወስዱ ማለፊያውን ግን አላገኙት። መሰናክል ሆነባቸው። ምን ልበለው ይሄ ሽጦ እንደማትረፍ አይደለም። ትክክል። አንዳንድ ሰው እንደዚህ ነው ማይልለት ነገር አለ። የሚገርመው ምንድነው ፈተናዎችን ለመስጠት ፈታኝ በነበረበት ጊዜኛው ሰውዬ በኮሮና ወቅት ራሱ ፈተናውን ወስደዋል። በዛ ጭንቅ መሃል ራሱ ዘንድሮ እንግዲህ ሳካላቸው ይሆን የሚለው ጥያቄ ፈጥሮ ሁሉም ሰው እየጠበቀ ነው። እኛ ዜናውን ከሰሙት ገንዘቡን ያስገቡ መልካም ምኞት አለ። ከ70 ዓመቷ ሚስቱ መንታ ልጆችን ያገኘው አባት መጥፋቱ ተገለጸ። መንታ ልጆች አገኘ። መንታ ልጆች 70 ዓመት ነው ሚስትየው አራት ሲያገኝ ጠፋ። አይ አንዳንዶች የሰጡት ኮሜንትም አለ መጀመሪያ አርፎ አይተኛም ነው ያለው አሉ። በምስራቅ አፍሪካዊቷ ኡጋንዳ ያልተለመደ ነገር መከሰቱን ተከትሎ የተለያዩ ሚዲያዎች ትኩረትን ወደዛ ሆኗል። ሳፊና ናሙካዋያ የተባሉ የ70 ዓመት አዛውንት በኡጋንዳ ዋና ከተማ ካምፓላ ነዋሪ ናቸው። ልጅ መውለድ መፈለጋቸውን ተከትሎ ለአመታት ወደ ሕክምና ተቋማት ክትትል ፍለጋ ሲመላለሱ ቆይተዋል። እሱ ለሆስፒታሉ ከፍሎ ወጪ ነው ገዝቶ ይወጣ። አይ ዝቀልብ ነው ልጅ ጸጋ ነው። ትክክል። እናትም ህፃናቶቹም በመልካም ጤንነት ላይ ናቸው የተባለ ሲሆን አባትየው ግን በመልካም ጤንነት ላይ አይደለም። በመልካም የእግር ጉዞ ላይ ግራ ገብቶት እኮ ነው። በ70 ዓመት ስደት አያት ሆናለሁ አባት ሆናለሁ ግራ ገብቶ በሄድስ ብሎ ወጣ ማለት ነው። እና እንደ እናትየው አስተያየትም ከሆነ የህፃናቱ አባት የጠፋው መንታ ህፃናትን እንዳረገዙ ከተነገረው ዕለት ጀምሮ ነው። ምናልሽ ብሎ ነው የወጣው። አመት አራት ወተት ያለ ዳይፐር ልግዛ ብሎ በዛ ሚስትየው ልጅ እንጂ ቂም ነው እንዲያረገዘችው ይላል። እሷ ላይ ስታረክ ዙቂ ማረግ
እናም ሆስፒታሉ በማህበራዊ ትስስር ገጹ ላይ እንዳለውም የተፈጠረው ነገር የሕክምና ስኬት አይደለም ክስተቱ የሰው ልጅ የስነ ልቦና ጥንካሬና አይበገሪነት መንፈስ ነው ብሏል በትክክል እናትየው በበኩላቸው ልጆች ስላገኘው በጣም ደስተኛ ነኝ ነገር ግን እንዴት አድርጌ እንደማሳድጋቸው አላውቅም ብለዋል በትልቅ ነው አድሚያቸው በዛ ላይ ደግሞ ባለቤት ጥሩ ሲጠፋ ግራ ነው የሚያጋባውና ሜቢ መንገድ ላይ ሄደው ሊመለሱ ይችላል ግን እኔ በሰባ ዓመት ይጠፋሉ ብሎ ሊመለሱ ይችላል ዜናዎቹ ይሄን ይመስላሉ የአራዳ ቅዳሜ የሳምንቱ አራዳ ዜናዎች እነዚህ ነበሩ ቀጣይ ሳምንት በሌሎች ዜናዎች እንገናኛለን ፍቅርና ሰላም ለሀገራችን ሳቅና ደስታ ለህዝባችን አራዳ ቅዳሜ ይቀጥላል